የዳይቨርሲቲ ቪዛ 2026 ውጤት መቼ ይለቀቃል? ውጤቱንም ቼክ ከማድረጋችን በፊት ምን ጉዳዮች ላይ በተወሰነ መልኩ ብንዘጋጅ ለኛ ይጠቅመናል የሚለውንም እንመለከታለን። እንዲሁም ደግሞ ትክክለኛ የሆነው ኦፊሻል ዌብሳይት ድህረ ገጽ የትኛው ነው የሚለውንም በዚህ ቪዲዮ እንመለከታለን። ሁላችንም እንደምናስታውሰው ዳይቨርሲቲ ቪዛ 2026ን ከኦክቶበር 2 እስከ ኖቬምበር 7 2024 ድረስ ስንሞላ ነበር። አሁን ደግሞ ከተወሰኑ ቀናት በኋላ የዚህን ውጤት የምንመለከት ይሆናል። ዳይቨርሲቲ ቪዛ 2026 ውጤቱ ፐብሊሽድ የሚሆነው በፈረንጆች አቆጣጠር ግንቦት 3 2025 ይሆናል ማለት ነው። ስለዚህ አሁን ውጤታችንን ከመመልከታችን በፊት ምን ነገሮች ላይ ብንዘጋጅ ተጠቃሚ እንሆናለን የሚለውንም እንመልከት። የመጀመሪያው ፖይንት ኮንፈርሜሽን ነምበርን ሬዲ ማድረግ ነው። ምንም ይሁን ምን ያለ ኮንፈርሜሽን ነምበር በምንም አይነት ሁኔታ ውጤታችንን ቼክ ልናደርግ አንችልም። ስለዚህ ምናልባትም ኮንፈርሜሽን ነምበራችንን ረስተን ወይንም ደግሞ በሆነ አጋጣሚ ከሆነ ቦታ ጥለን ከሆነ ይህንን ኮንፈርሜሽን ነምበር ሬዲ ማድረግ ይጠበቃል። ሁለተኛው ፖይንት ፓስፖርታችንን ሬዲ ማድረግ ነው። ምናልባትም ፓስፖርታችሁ ኤክስፓየርድ ሊሆን ይችላል፣ ሎስት ሊሆን ይችላል፣ ብሮክን ሊሆን ይችላል። ብቻ የሆነ ኤረር ካለበት ኮሬክት ማድረግና ቫሊዴት ማድረግ ያስፈልጋል። ሶስተኛው በጣም አስፈላጊ የሆኑ ዶክመንቶችን ሬዲ ማድረግ ነው። በርዝ ሰርተፊኬት ሊሆን ይችላል፣ ማሬጅ ሰርተፊኬት ሊሆን ይችላል፣ ኤጁኬሽናል ዶክመንት ሊሆን ይችላል። እንዲሁም ደግሞ እንዳጠቃላይ ዲኤስ 260 የሚባለውን አፕሊኬሽን እየተለማመዱ መቆየት ያስፈልጋል ማለት ነው። ዘናፍተር ውጤቱን ከተመለከታችሁ በኋላ ኢፍ ዩ አር ሴሌክትድ ወይንም ደግሞ እናንተ እድለኛ ሆናችሁ ከተመረጣችሁ ዳይሬክትሊ ወደ ዲኤስ 260 አፕሊኬሽን ነው የምትሄዱት። ዘን ይህንን ዲኤስ 260 አፕሊኬሽን አንደርስታንድ ማድረግና በተወሰነ መልኩ ልምምድ ማድረግ ያስፈልጋል ማለት ነው። ሌላኛው ዝግጅት እንግዲህ ፋይናንሻል ፕሪፓሬሽን ነው። እርሱም እንግዲህ እንደሚታወቀው ይህንን ዳይቨርሲቲ ቪዛ ብናሸንፍም እንኳን እጅግ ትንሽ የማይባል ገንዘብ አስፈላጊ ሆኖ ይገኛል። ኤምባሲ ላይ የምንከፍለው ክፍያ አለ። አጠቃላይ ሁሉንም ፕሮሰስ ለማስፈጸም የምናደርገውና የምንከፍለው ክፍያ አለ። ዳይሬክትሊ በደረሰኝም ያለደረሰኝም ልንዋጣቸው የምንችላቸው ብዙ ገንዘቦች አሉ። እነርሱ ላይ ዝግጅት ማድረግ ያስፈልጋል ማለት ነው። ዘን አሁንም ውጤታችሁን ካወቃችሁ በኋላ ፕላን የምታደርጉት ነገር አለ። እርሱም እንግዲህ ሜዲካል ኤግዛም ነው። ሜዲካል ኤግዛም ፕላን የሚደረገው ውጤት ከታወቀ በኋላ ስለሆነ እርሱንም ነገር ማሰብ ያስፈልጋል ማለት ነው። ዘን አፍተር ምናልባትም የውጤት ሲለቀቅ እስካመሮች በጣም ይበዛሉ። የዳይቨርሲቲ ቪዛውን አሸንፈሃል፣ እንደዚህ አድርገሃል፣ ይሄ ወጥቶልሃል የሚሉ እስካመሮች ስለሚኖሩ እነርሱ ላይም ጥንቃቄ ማድረግ ያስፈልጋል ማለት ነው። በስተመጨረሻ እንግዲህ የዚህን ዳይቨርሲቲ ቪዛ 2026 ውጤት ልንመለከትበት የምንችለው ኦፊሻል ድረገጽ የትኛው ነው የሚለውን እንመልከት። እዚህ ጋር ከታች የማስቀምጥላችሁ ድረገጽ ያም ማለት dvprogram.state.gov በዚህ አማካኝነት የራሳችሁን ውጤት ቼክ ማድረግ ትችላላችሁ። ዘን ይሄኛውን ዌብሳይት አንድ ጊዜ በምትከፍቱበት ሰዓት እንደምታዩት ይህንን አይነት ኢንተርፌስ ያመጣል። ቼክ ስታተስ ትሉትና ወደ ውስጥ ትገባላችሁ። ዘን ኢንትራንት ስታተስ ቼክ ኢንስትራክሽን ይላል። ኮንቲኒው ትሉታላችሁ። አሁን እንደምታዩት ኮንፈርሜሽን ነምበር አስገቡ ይላል። ላስት ኔም ኦር ፋሚሊ ኔም አስገቡ ይላል። ይር ኦፍ በርዝ አስገቡ ይላል። ከታች ደግሞ ኦተንቲኬሽን ወይም ደግሞ ይህንን ካራክተር አስገቡ ይላል። ዘን ሰሜት ትሉታላችሁ። አሁን ይሄኛው ኢንትራንት ኢንፎርሜሽን ኦፕን የሆነው ለዳይቨርሲቲ ቪዛ 2025 ነው። 2026 ውጤት ገና ስላልተለቀቀ የ2026ን ኮንፈርሜሽን ነምበር እዚሽ ጋር አስገብታችሁ ብትሞክሩት ውጤት አያሳያችሁም። ነገር ግን ከሜይ 3 2025 በኋላ የእናንተን ኮንፈርሜሽን ነምበር በማስገባት ላስት ኔም ወይም ደግሞ የአባታችሁን ስም በማስገባት ይር ኦፍ በርዝ ወይም የተወለዳችሁበትን ዓመተ ምህረት በማስገባት ዘን አውተንቲኬሽን የሚለውን በማስገባት ሰሚት ስትሉት ውጤታችሁን አውቶማቲካሊ ዲስፕሌይ ያደርጋል ማለት ነው። ዘን እድለኛ ከሆናችሁ ዩ አር ራንደምሊ ሴሌክትድ ፎር ዳይቨርሲቲ ቪዛ 2026 ይላል። እድለኛ ካልሆናችሁ ደግሞ ዩ አር ኖት ሴሌክትድ ፎር ዳይቨርሲቲ ቪዛ 2026 ይላል ማለት ነው። እንግዲህ ለሁላችሁ መልካም እድልን ተመኘው። ሌሎች አፕዴቶች ሲኖሩና ውጤቱ ሲለቀቅ ደግሞ የተለያዩ ቪዲዮዎችን ይዤ እመጣለሁ። መልካም እድል።